አፍቅራለች ግን አንተ እንድታውቅባት አትፈልግም። እነዚህ 5 ምልክቶችን ካየባት እንዳፈቀረች እርግጠኛ ሁን። ለዚህ ቻናል አዲስ ሲሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። የመጀመሪያው የመከላከል ባህሪ። ይህ በጣም ረቂቅና ብዙ ወንዶችን የሚያደናግር ስነ ልቦናዊ ኩነት ነው። አንዲት ሴት ስሜቷን እንዳታውቅባት ስትፈልግ ፍቅሯን በጥላቻ ወይም በግትርነት ጭንብል ልትሸፍነው ትችላለች። ይህ በሳይኮሎጂ ሪአክሽን ፎርሜሽን ይባላል። አእምሮ አንድን ሊቆጣጠረው የማይችለውን ስሜት ወይም ፍቅርን ወደ ተቃራኒው ባህሪ በመቀየር ራሱን ለመከላከል የሚሞክርበት መንገድ ነው። ለምሳሌ ተቃራኒ ምላሽ መስጠት። ላንተ ያላት አክብሮትና ፍቅር ከመጨመሩ የተነሳ እንዳይታወቅባት ሆን ብላ ትነቅፋለች ወይም በትንሽ ነገር ትከራከራለች። ለምን እንዲያደረግ ወይም ይሄ አያምርብህም በማለት በነገር ትነካካለች። ይህ ንግግር ለመጀመርና ትኩረትን ለመሳብ የምትጠቀምበት ሰበብ ነው። ደሞ ስሜታዊ ግትርነትን ታሳያለች። ለሌሎች ሰዎች ፈገግ እያለች ላንተ ግን ፊት ትነሳለች። ይህ አንተን ስለጠላች ሳይሆን ካየች ልቧ ስለሚርበደበድ ያንን ድክመቷን ለመሸፈን የምታደርገው ጥረት ነው። ፊቷ የሚከብደው ስሜቷ እንዳያመልጥባት ነው። ሰዎች ስለናንተ አብሮ መሆን ወይም መቀራረብ ሲያወሩ እሷ ከማንም በላይ በኃይል ትቃወማለች። አረ በፍጹም እሱ ወንድሜ ነው ወይም ከሱ ጋር ምን ያገናኘዋል ብላ በቁጣ ልትናገር ትችላለች። ይህ ከመጠን በላይ የሆነ ምላሽ በውስጧ ትልቅ ፍርሃት እንዳለ ያሳያል። ደግሞም በአካል ስትገናኙ በደንብ አውርታ በስልክ ወይም በቴክስት ግን በጣም አጫጭርና ቀዝቃዛ መልሶችን ልሰጥህ ትችላለች። ይህ የሚሆነው በጽሁፍ ስታወራ ስሜቷን ለመቆጣጠር ስለሚከብዳትና ልክ እንዳፈቀረች አወቀብኝ ብላ ስለምትጨነቅ ራሷን ገድባ ነው የምታወራ። ጥበቡ እዚህ ጋ ነው። ብዙ ወንዶች ይህን ምልክት ጠላችኝ ብለው ይተረጉሙታል። ነገር ግን ስነ ልቦናው የሚለው ተራ ጥላቻና ጸጥተኛ ነው። አንዲት ሴት ካልፈለገች ዝም ብላ ትተዋሃለች እንጂ ላንተ ልዩ ባህሪ ለማሳየት ወይም ለመከላከል ጉልበቷን አታባከንም። ላንተ የምታሳየው የመከላከል ኃይል የፍቅሯ መጠን መገለጫ ነው። ሁለተኛ፣ የራሷን ዋጋ ማሳነስ። ይህ በጥልቅ ሳይኮሎጂ ትንታኔ ሲታይ ተቀባይነትን የመጠየቅ ስልት ነው። አንዲት ሴት ስሜቷ እንዳይታወቅባት ብትፈልግም በአንተ አይን ውስጥ ያላት ቦታ ግን በጣም ያሳስባታል። ስለዚህ ሳታውቀው አንተ የምትሰጣትን ምላሽ ለመፈተሽ ራሷን ዝቅ ታደርገዋለች። ለምሳሌ ራሷን መተቸት። ስለ ውበቷ ወይም ስለ ተሰጥኦ በምታወራበት ጊዜ እኔ እኮ እንደዚህ አይደለሁም ወይም ዛሬ መልክ ደስ አይልም ብላ ልትናገር ትችላለች። ይህ የሚሆነው አንተ አረ እንደውም በጣም ታምሪያለሽ ብለህ እንድታረጋግጥላት ወይም ቫሊዴት እንድታደርጋት ስለምትፈልግ ነው። የእሷን ዋጋ የምትወስነው አንተ እንደሆንክ በውስጧ ታምናለች። ትልቅ ነገር ሰርታ እንኳ ዝም ብሎ አጋጣሚ ነው ወይም ሰው ስለረዳኝ ነው ትላለች። ይህ የሚሆነው በአንተ ፊት ቤተኛ ሆና መታየት ስለማትፈልግና ያንተን ድጋፍ አድናቆት ለማግኘት ስለሚናፍቃት ነው። የምትናገረውን ነገር ወይም የምታደርገውን እንቅስቃሴ ትክክል መሆኑን በአይንህ ለማረጋገጥ ትሞክራለች። አንድ ነገር ተናግራ ወዲያውኑ ፊትህን ታያለች። ደስ አለው ወይም አላለውም፣ ገርሞታል ወይስ አልገረመውም የሚል ስጋት በውስጧ አለ። ደግሞም የሁለተኛ ደረጃ ቦታን ምረጥ። ለምሳሌ አብራችሁ ስትሆኑ ውሳኔዎችን ላንተ ትተዋለች። የፈለግከው ይሁን አንተ ያልከው ደስ ይለኛል በማለት ያንተን የበላይነት ትቀበላለች። ይህ የሚሆነው ካንተ ጋር ያላት ግንኙነት በሰላም እንዲቀጥል አንተን እንዳታጣ ካላት ስር የሰደደ ፍርሃት የተነሳ ነው። ሳይኮሎጂው እንደዚህ ይላል። አንዲት ሴት ካላፈቀረች በአንተ አይን ውስጥ ያላት ምስል አያሳስባትም። ዛሬ መልክ ደስ አይልም ብላ የምትነግርህ ከሆነ ዛሬም ውብና ቆንጆ መሆኔን ንገረኝ እያለች መሆኑ ነው። ራሷን የምታሳንሰው አንተን ትልቅ አድርጋ ስለምታይና ያንተ ትኩረት ስለሚርባት ነው። ሶስተኛ፣ ሌላ ሴት ስታነሳ የሚፈጠር የዝምታ ለውጥ ዘ ማይክሮ ስቶል ኦፍ ጀለሲ ይባላል። ይህ ነጥብ በሳይኮሎጂ እጅግ ረቂቅ የሚባለውና አንዲት ሴት ስሜቷን በቁጥጥር ስር ለማዋል በምታደርገው ትግል ውስጥ የሚፈጠር ቴክኒካዊ ብልሽት ነው። ይህቺ ሴት እንዳፈቀረች እንዳይታወቅባት ሆን ብላ ስሜቷን ብትደብቅም ቅናት ግን በአእምሯችን ውስጥ ያለና በቀላሉ ልንቆጣጠረው የማንችል የሰው ልጅ ጥሬ ስሜት ነው። ይህም ድንገተኛ የንግግር መቋረጥ። ስለ ሌላ ሴት ማውራት ስትጀምር፣ ለምሳሌ እገሊት ዛሬ እንዲያለችኝ ስትል የነበረው ንቁ የንግግር ፍሰት በድንገት ይቆማል። እሷ ንግግሩን ለመቀጠል ፍላጎት ታጣለች። ይህ የሚሆነው አእምሯ በቅናት ስሜት ስለሚወጠርና ያ ስሜት በድምጿ ውስጥ እንዳይገለጥ ራሷን ለማረጋጋት ጊዜ ስለምትፈልግ ነው። በዚህም ምክንያት ትኩረቷን ወደ ሌላ ነገር ታዞራለች። ስለ ሌላ ሴት እያወራ እሷ ግን ስልኳን ማየት ትጀምራለች፣ ወይም ልብሷ ላይ ያለን አዋራ ማጽዳት ትጀምራለች። ካልሆነም ወደ ሌላ ሰው ዞራ ማውራት ትጀምራለች። የሚያማትን ነገር ስታነሳ አእምሯ ራሱን ለመከላከል
ትኩረቱን ወደ ሌላ ነገር እንዲያደርግ ያዘዋል። ደግሞም የፊት ገጽታዋ መለዋወጥ ሰኮንድ በማይሞላ ጊዜ ውስጥ በፊቷ ላይ የንዴትና የሐዘን ምልክት ይታያል። ከንፈሯን ልትነክስ ወይም ጥርሷን ልታፏጭ ትችላለች። ይህንን ባህሪ ልትደብቀው ብትሞክርም ድንገት በፊቷ ላይ የሚታየው ቅጽበታዊ ጥላቻ ግን እውነታውን ይናገራል። ሌላኛው ንግግርን ማሳጠር ነው። ስለ ሌላኛዋ ሴት ስታወራ እሺ ምን ሆነ በማለት ንግግሩን በፍጥነት ለመዝጋት ትሞክራለች። ለአንተ ያላት ፍቅር እንዳይታወቅባት ስለምትፈልግ ቀናው አትልህም። ይልቁንም ርዕሱን በመቀየር አደጋውን ለማለፍ ትጥራለች። ስለዚህ ጉዳይ ሳይኮሎጂው እንደዚህ ይላል። ፍቅር በሌለበት ቅናት የለም። አንዲት ሴት ላንተ ግድ የማይሰጣት ከሆነ ስለ ሌላ ሴት ብታወራ የሰፈር ወሬ እንደ መስማት ነው የሚቆጠርላት። ነገር ግን ስለ ሌላ ሴት ስታነሳ የምታሳየው ድንገተኛ ቅዝቃዜ ወይም የንግግር መቆራረጥ በውስጧ ያለውንና ላታሳውቅህ የምትታገለውን ጥልቅ ፍቅር ያጋልጠዋል። አራተኛ ድንገተኛ እርዳታ። አንዲት ሴት ስሜቷን በግልጽ ወድሃለሁ ብላ መናገር ሲከብዳት ካንተ ጋር የምትሆንበትን ምክንያት ወይም ሰበብ የመፍጠር ጥበብ ነው። በዚህ ስልት ራሷን ከአደጋ ትጠብቃለች። ምክንያቱም ስለምወድ ነው የመጣሁት ከማለት ይልቅ እርዳታ ስለፈለግኩ ነው በሚል ጭንብል ራሷን ትከላከላለች። ቀላል የማይባሉ ቀላል ጥያቄዎች፣ ለምሳሌ እሷ ራሷ ልታደርገው የምትችለውን ነገር አንተ እንድታደርግላት ትጠይቃለች። ይህን አፕሊኬሽን ስልኬ ላይ መክፈት አልቻልኩም፣ የዚህ መጽሐፍ ትርጉም አልገባኝም፣ ወይም እዚህ ቦታ ላይ አብረህ መሄድ ትችላለህ ትላለች። እዚህ ጋር ዋናው ነገር እርዳታው ሳይሆን ካንተ ጋር የምታሳልፈው ደቂቃ ነው። ደግሞም በአጋጣሚ መገኘት። አንተ በምትገኝባቸው ቦታዎች ላይ እሷን በድንገት ትገኛለች። ካፌ ውስጥ፣ ቤተ መጻሕፍት ወይም መንገድ ላይ ስታያት እረ አንተም እዚሁ ነህ አጋጣሚ ነው ትላለች። ሳይኮሎጂው ግን የሚለው ይህ የታቀደ አጋጣሚ መሆኑን ነው። አእምሮዋ ካንተ ጋር ለመቀራረብ ሲል አንተ ያለህበት አካባቢ እንደ አጋጣሚ ይጠቀምበታል። ደግሞም ላንተ የምታደርገው ትርፍ እርዳታ፣ አንተ እርዳታ ሳትጠይቃት እሷ ግን ያንተን ችግር ለመፍታት ትቀድማለች። ምሳ በላ? ከፈለክ ላምጣልህ ወይም ስራ ላይ ላግዝህ ትላለች። ይህም የመንከባከብ ስሜት ይባላል። ለአንድ ወንድ ልዩ እንክብካቤ የምታደርገው በውስጧ ካለው ጥልቅ ስሜት የተነሳ ነው። የባለቤትነት ስሜት። ያንተ የሆኑ ዕቃዎች ለምሳሌ ስክሪፕቶ፣ መጽሐፍ ወይም ጃኬት ልትዋስ ትችላለች። እነዚህን ዕቃዎች መውሰዷ ካንተ ጋር ተያያዥነት እንዳላት እንዲሰማት ያደርጋል። ዕቃውን ስትመልስ ደግሞ በድጋሚ አንተን ለማየት ሌላ እድል ታገኛለች። ሳይኮሎጂው እንደዚህ ይላል። አንዲት ሴት ስሜቷን ለመደበቅ ስትጥር ድልድዩን የምትገነባው በፍላጎት ሳይሆን በአስፈላጊነት ስም ነው። ካንተ እርዳታ ስትጠይቅ አንተ ለኔ ጠቃሚና አስፈላጊ ሰው ነህ እያለች ነው። ወንዶች ደግሞ አስፈላጊ እንደሆኑ ሲሰማቸው ይበልጥ እንደሚሳቡ ታውቃለች። አምስተኛ ትኩረት የመንፈግ ስልት ዘ ሳይኮሎጂ ኦፍ ሴሌክቲቭ ኢግኖሪንግ ይባላል። ይህ ነጥብ ብዙ ወንዶችን ጠላችኝ ወይም ደበርኳት ብለው እንዲደነግጡ የሚያደርግ ግን ሚስጥሩን በጥልቀት ለሚያውቅ ሰው ትልቅ የምስራች ነው። አንዲት ሴት ለአንድ ወንድ ያላት ስሜት በጣም ከፍተኛ ሲሆንና ያ እንዳይታወቅባት ስትጨነቅ አእምሮዋ አደጋውን ለመከላከል የሚመርጠው መንገድ እሱን አለማየት ወይም እንዳላየ መሆን ነው። ለምሳሌ የሰላምታ አድሎ። በአንድ ክፍል ውስጥ ሆነ ለሁሉም ሰው ሰላምታ ሰጥታ አንተን ግን እንደማታውቅ ሰው ሆን ብላ ልታልፍ ትችላለች። ይህ የሚሆነው አንተን ሰላም ስትል ድምጿ እንዳይሰበር ወይም እጇ እንዳይንቀጠቀጥ ስለምትፈራ ነው። ትኩረት ባለመስጠት ውስጥ ትልቅ ትኩረት አለ። ካንተ ጋር አይን ላይን አለመገጣጠም። በጋራ ወሬ ማል ስትሆኑ ሌሎች ሰዎችን እያየች ታወራለች። አንተ ግን አንድ ነገር ስትናገር ሆን ብላ ወደ ሌላ አቅጣጫ ትመለከታለች። ይህ በሳይኮሎጂ ቪዥዋል አቮይደንስ ይባላል። አይን ውስጥ ከገባች ሚስጥሯ እንደሚገለጽ ስለምታውቅ ትሸሻለች። ደግሞም በቡድን ውስጥ አግላዩ ባህሪ። ብዙ ሰዎች ባሉበት ቦታ ላንተ ከመቅረብ ይልቅ ካንተ ራቅ ብሎ መቀመጥን ትመርጣለች። ይህ የሚሆነው ከጎንህ ብትቀመጥ የሚሰማት የኃይል መስክ ስለሚረብሻትና ራሷን መቆጣጠር ስለሚከብዳት ነው። እንደገና ለጥያቄዎች አጭር ምላሽ መስጠት። ሌላ ሰው ሲቀልድ ትስቃለች። አንተ ግን አንድ ነገር ስትላት እሺ ወይም አይ በሚሉ ደረቅ ቃላት ልትመልስ ትችላለች። ስሜቷን በቁልፍ ስር ለማዋል የምታደርገው ጥረት ንግግሯን ያሳጥረዋል። ለምን እንዲህ ታደርጋለች? ሳይኮሎጂው እንደሚለው ሰዎች ግድ የማይሰጣቸውን ሰው ችላ ለማለት ጉልበት አያባክኑ። ችላ የምትል ሃይፐር አዌር ስለሆነች ነው። በአንድ ክፍል ውስጥ የት እንዳለ ምን እያደረግክ እንደሆነና ከማ ጋር እንደምታወራ በሙሉ ንቃተ ህሊና ታውቃለች። ያንን ሁሉ መረጃ ይዛ ግድ አይሰጠኝም በሚል ስሜት ለማስመሰል ስትሞክር ነው ይህን ሁሉ ስህተት የምትሰራው። ሚስጥሩ እዚህ ጋር ነው። ልዩነቱን የምታውቀው እሷ ለሌሎች ሰዎች በምትሰጠው ምላሽ ነው። ለሁሉም ሰው ቀዝቃዛ ከሆነች ባህሪዋ ሊሆን ይችላል። ለሌሎች ሰዎች ክፍት ሆና ለአንተ ብቻ ዝግ ከሆነች ደግሞ ጉዳዩ የፍቅር መሆኑን እርግጠኛ ሁን።
እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።